ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ የቻናላችን ተከታታዮች ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በዛውም ላይክ እያደረጋችሁ ማድመጣችሁን እንድትጀምሩ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን የምታደርጉትን ድጋፍ እንድትቀጥሉ ቻናላችንን የበለጠ ተደራሽነቱን ከፍ እንዲያደርግ በሱፐር ስቲከር በሱፐር ቻት ድጋፍ እንድታደርጉ በአክብሮት እየጋበዝን የሁለተኛ ክፍል ፕሮግራማችን በትናንትናው ዕለት እንግዲህ መረጃውን ጊዜና ሰዓቱን የጠበቀ አፕዴት ወደ እናንተ እንዳደረግናችሁ ይታወሳል። የአርነ ስሎትን ስንብት ቀጣይ ሊቨርፑል አሰልጣኝ ለመሆን የተቃረቡት አንዶኒ ራዮላን በተመለከተም ከናንተ ጋር በተወሰነ መልኩ ቆይታ አድርገን መረጃውን አፕዴት አድርገናችሁ ነበር። ይሄ ፕሮግራም ግን ትኩረት የሚያደርገው የበለጠ ከስንብቱ ጀርባ ያለው ነባራዊ ሁኔታ፣ ከስንብቱ ጀርባ ያለው ተጨባጭ እውነታ ለምን እስከ አርብ ምሽት እስከ አርብ ከሰዓት አመሻሽ አካባቢ ድረስ በክለቡ እንደሚቆዩ ሲያምኑ የነበሩት ስሎት ቅዳሜ ንጋት ላይ በአንድ የስልክ ጥሪ መሰናበታቸው መስማታቸው ለምን በዚህ ደረጃ ግርምት ፈጠረ? እስከ አርብ ከሰዓት ድረስ አሰልጣኙስ ላለመሰናበታቸው ምን ዋስትና ኖሯቸው ነበር? ከሪቻርድ ሂውዝ ጋር በቀጥታ ስለ ዝውውር ሂደት ሲወያዩ እንደቆዩ መረጃዎችን እንግዲህ የበለጠ የተጣራ ያልተዛነፈ የሊቨርፑል ደጋፊዎችን ጨምሮ የእግር ኳሱን ቤተሰብ ባልተገባ መረጃ ከሚያወዛግቡ ወይም ተጨባጭ ባልሆነ እውነታ የመሰላቸውን ጉዳይ እየጻፉም እያወሩ መነሻ መንደርደሪያም ሀሳብ መቋጫም በሌለው ተጨባጭ እውነታ ውስጥ ምንም ያልተጻፈ ያልተገኘ ከመረጃ በራቀ ካለው ነባራዊ ሁኔታ ጋር ፍጹም የማይገናኝ መረጃ ደግሞ ለሚያጋሩትም ይሄ ተጨባጭ መረጃ እንደሆነ ከዚህ በኋላ በማቀርብላችሁ ፕሮግራም ያለውን ነባራዊ ሁኔታ ትክክለኛውን ውሳኔ እንዲንጸባረቅ የተደረገበት ዋነኛ አንኳር ምክንያቶችና 14 ነጥቦች በጣም የሊቨርፑልን ሕልውና ለማትረፍ የተደረገ ፈጣን ውሳኔ የሲዝኑ ማብቂያ አንድ ሳምንት ባልሞላ ጊዜ ውስጥ የአርነ ስሎትን ስንብት አፈጠኑት። ከስንብቱ ጀርባ የሶስቱ የበላይ ጠባቂዎች የውሳኔ የተቀላጠፈ ሂደት፣ የ28ቱ ማኔጅመንት ዳይሬክተር ክፍል የአልጎሪዝሙ ኃላፊዎች፣ የሪሰርች ዲፓርትመንቶቹ የነ ዴቪድ ፋሎ ጠንካራ ስራ ታግዞበት አሰልጣኙ ማሰናበት አለብን፣ ቀጣይ አሰልጣኙም ባሰብነው ደረጃ በሊጉ ፊት የሚያደርግ በኢንቴንሲቲ በአካል ብቃት አግሬሲቭ የሊቨርፑልን ያጫወት ስልት መመለስ በሚችል አቅምና በላቀ ደረጃ ሊያስቀምጥ የሚችል አሰልጣኝ የበለጠ የአርነ ስሎትን የተዳከመ ስራ ሊያነቃቃ የሚችል አሰልጣኝ ነው የሚያስፈልገው የሚለውን ጉዳይ ደግሞ መቼ ነው መወያየት የጀመሩበት ውስጥ ለውስጥ የሚለውንም ጉዳይ እንግዲህ ይሄ ፕሮግራም ኢንሳይድ ዘ ስቶሪ ነው። ከበስተጀርባ ያለው ታሪክ ነው። ኢን ኤንድ አውት ብለን የተጠቀምነው አንደኛውን አውጥተው አንደኛውን እያስገቡት ነው። ለምን ወጣ፣ እንዴት ወጣ፣ ዋነኛ ምክንያቶች፣ እንዴት ውሳኔው እንደተላለፈ፣ ሪቪው እንዴት በፍጥነት ለውሳኔ እንዳደረሳቸው በጣም ለሊቨርፑል ከፊት ለፊት የጨለማ ዘመን እንደሚታይ የተረዱት የሊቨርፑል ኃላፊዎች ሰከንድ አላመነቱም። አሰልጣኙን ለማሰናበት ሰከንዳት አላመነቱም። ግን ባልተጨበጠና ምንም እውነት ባልሆነ መረጃ ደግሞ ማይክል ኤድዋርድ ስሎት እንዲቆዩ ከመፈለጋቸው የተነሳ የፌኖ ስፖርት ግሩፕ የበላይ ጠባቂዎች ናቸው ተጽዕኖ ፈጥሮ ያሰናበቱት። እንደዚህ የሚባል መረጃ አንድም የለም።
የበለጠ ለዚህ ለተቀላጠፈ ውሳኔ ማይክል ኤድዋርድ ከደቂቃና ሰዓታት ባልዘለለ ሁኔታ ውሳኔው በፍጥነት እንዲወሰንና በፍጥነት አሰልጣኝ አዲስ ቅጥር ተሹሞ ሊቨርፑል ቀጣይ ስቴፖችን ከቡድን ግንባታ ከአዳዲስ ፈራሚዎች ከሚቀናጁ ያለውን ጉዳይ በአፋጣኝ እንዲጀመር ውሳኔ ያስተላልፏል። እስከ ጁን 30 ድረስ ባሉት ሁኔታዎች ሊቨርፑል አብዛኛውን ስራ ለማጠናቀቅ የአሰልጣኝ ሹመት ብቻ አይደለም፣ የተጫዋቾችንም ዝውውር በአብዛኛው ገበያውን የበለጠ ሰብሮ የመግባት ሂደትን እየተመለከቱ እንደሆነ ተሰምቷል። የመጀመሪያው ነጥብ ለአንዶኒ ያሮላ ሹመት የአርነ ስሎት ስንብት አስፈላጊነቱ ጥንስስ ወይም የመጀመሪያው ክር የተመዘዘው መች መሰላችሁ? ዲሴምበር 12 ሊቨርፑል ከፉልሃም ጋር 2-2 የተለያየበት ጨዋታ ኖ አይደንቲቲ ኖ ኢንቴንሲቲ ብሎ በቀጥታ ለሪቻርድ ሂውዝ ማይክል ኤድዋርድ ከኦፊስ ሆኖ ጨዋታውን ተመልክቶ ቴክስት ያደረገበት የመጀመሪያ ጨዋታ ነው። የበለጠ ግን በአብዛኛው ውስጥ አዋቂዎች ለእኛም ቅርብ ከሆኑ መረጃ ምንጮችም ያገኙት መረጃ እንደሚለው ከሆነ በጣም የሊቨርፑል ኃላፊዎች በጭራሽ ከአርነ ስሎት ጋር ቀጣይ ዓመት እንደማይቀጥሉ ውሳኔ ላይ እንዲደርሱ ያደረጋቸው አንድ ከባድ ጉዳይ ሊቨርፑል ቤት ተፈጥሮ ነበር። በሚስጥር ተይዞ አሰልጣኙ ትናንት መሰናበታቸው ሲሰማ ያፈነዱት እውነታ ነው። ምናልባት ይህን እውነታ ኤክስን አዘውትራችሁ የምትጠቀሙ አድምጣችሁ ወይም አንብባችሁ ሊሆን ይችላል። ሊቨርፑል ከቼልሲ 1-1 በተለያዩበት የአንፊልድ ጨዋታ በእረፍት ፕሪማሽ ላይ ተጫዋቾች አሰልጣኙ በመልበሻ ቤት እያሉ ታስታውሳላችሁ። ያን ጨዋታ ቢል ሆገን፣ ሪቻርድ ሂውዝ፣ ማይክል ኤድዋርድ አንፊልድ ነበሩ። እንዲሁም ቢል ሆገን የሊቨርፑል የክለቡ ሙሉ ዋና ሲኢኦ፣ የእግር ኳሱን ክፍል የሁሉንም ዲፓርትመንት ዋናው ሲኢኦ ከአርነ ስሎት ጋር ታች ላይ ሲያወሩ እንደውም መሐመድ ሳላ መጥቶ ሰላም ብሏቸው ምናምን እነ ኬኒ ዳግሊሽ ምናምን አብሮ በጋራ ነበሩ። በዛም ወቅት እንግዲህ በመጀመሪያ የመጀመሪያ 45 1-1 ከተጠናቀቀ በኋላ እነዚህ ሁሉ ኃላፊዎች ወደ ታች ወደ ሊቨርፑል ድሬሲንግ ሩም ወደ ማምለሻ ክፍል አካባቢ ሶስቱም የክለቡ የበላይ ሊቀመንበሮች በተቃረቡበት እዛ አካባቢ ከተለያዩ የክለቡ ሰራተኞች ጋር በአንዳንድ ጉዳዮች እየተወያዩ እዛ ኮሊደር ላይ የሰሙት ከሊቨርፑል መልበሻ ክፍል የሰሙት ጉዳይ በጭራሽ የክለቡን ባህል እንደማይመጥንና በጣም ከባድ ውሳኔ ለመወሰን ያስገደዳቸው እና በየትኛውም መመዘኛ ከአርነ ስሎት ጋር መቀጠል ምንም አይነት መብት እንደሌለው ያረጋገጡበት ጨዋታ ነው ብለው ነው የዘገቡት። ወይም ውስጥ አዋቂዎች እየተናገሩ የሚገኙት ምን መሰላችሁ? ሊቨርፑል 1-1 እረፍት ከወጡ በኋላ አርነ ስሎት በመልበሻ ክፍል ተጫዋቾችን ከመምከር ታክቲካል አናላይዝ ከመስጠት ይልቅ ተጫዋቾችን አብዝተው እየተቹ ነበር። ድምፃቸው ከፍ ብሏል። ከአንዳንድ ተጫዋቾች ጋር ዛጋ እንግዲህ ስም አልተጠቀስም፣ የቃላት ምልልስ ነበር። የሊቨርፑል መልበሻ ቤት እየተመሩ ወያቻ ሆነው ገብተው እኮ ውጤት ለመቀየር የሚደረገው የኤርገን ክሎፕ የመልበሻ ቤት ስፕሪት ማነቃቃት ፍጹም መጥፋቱን ባለቤቶቹ በሚቀርብላቸው ሪፖርቶች ኃላፊዎቹ የፌኒ ስፖርት ግሩፕ የበላይ ጠባቂዎች በሚቀርብላቸው ማችዴይ ሪፖርት የተመለከቱትን ጉዳዮች አይደሉም። በአካል ተገኝተው ወደ መልበሻ ክፍሉ ባይገቡም ከኮሊደሩ ላይ የሰሙት ድምፅ ነው ስጋታቸውን በጣም ከፍ ያደረገው እና ቀጣይ ጊዜያት በእንዲህ አይነት ቶክሲክ ኢንቫይሮንመንት ልንቀጥል እንደማንችል ወሰንን ይላል ኤድዋርድ ለቅርብ ለሆኑ ለሊቨርፑል ውስጥ አዋቂዎች ወይም የበለጠ በእንደነዚህ አይነት ሁኔታ በእንደነዚህ አይነት መመዘኛዎች በጭራሽ ፋርዘር ሊዘለቅ እንደማይችል የሊቨርፑል ኃላፊዎች ውስጣቸው ላይ ከፍተኛ እምነት አሳድረው ያጠናቀቁት ጨዋታ ነው። ታስታውሱ እንደሆነ ያን ወቅት ከፍተኛ
ትኬት ጭማሪ መደረጉን ተከትሎ በጣም ከፍተኛ ተቃውሞ ነበር። የትኬት ጭማሪ መደረግ በጣም ከፍተኛ ተቃውሞ ነበር። ያ የተጨመረው ዋጋ ቢነሳም ክለቡ ውጤታማ አይደለም። አሰልቺ እንቅስቃሴ ነው ያለው። እዚህ ላይ የሚያክል ፐርሰንት መጨመራቸው በጣም ለተቃውሞ ባጋለጣቸው ወቅት ለክለቡ በእንደነዚህ አይነት ሰዓት ትላልቅ መብት የነበሩት የርገን ክሎፕ በሚያመጡት ውጤት በሚያሳዩት እንቅስቃሴ ደጋፊው ይሸነፋል። በክለቡ በሚያሳየው የጨዋታ ሂደትና በአሸናፊነት ስነቦና የተገነባው ሜንታሊቲ ለባለቤቶቹ ማምለጫ ነበር። አሁን ሜዳ ላይ ያለው ጉዳይ ተገቢ አይደለም፣ ከሜዳ ውጭ ያለው ይሄ በጣም ትልቁ መንደርደሪያ ተደርጎ እየተነሳ ነው። የቼልሲ ጨዋታ ተጫዋቾችን አሰልጣኙ ያው የሚናገሩት ቃላት ተገቢ አልነበረም። የቃላት ምልልስ ነበር። በጣም ተጫዋቾችን ያጣጥሉ ነበር። በጣም ተጫዋቾችን ያናንቁ እንደነበር የሊቨርፑል ኃላፊዎች በራሳቸው ጆሮ ሰምተዋል። ይሄ ጉዳይ አስደንግጧቸዋል። ጭራሹን ያልጠበቁት ሁኔታ ነው። ይሄ ኮምፕሌን ደግሞ ከሲነር ተጫዋቾች ለሊቨርፑል ለበላይ ጠባቂዎች በቀጥታ ተደጋጋሚ ሪፖርቶች ሲደርሷቸው ዝምታ መርጠው ጉዳዩን ለማረጋጋት መረጡ። ነገር ግን ከአቅም በላይ ሲሆን ነው መሐመድ ሳላ ወጥቶ ሚዲያ ላይ የተናገረው የተባለ። አሁን ይሄ በነገራችን ላይ እውነታ እንደሆነ እንድንቀበል የሚያደርገን አብዛኛው የደች አሰልጣኞች ይህን ሁኔታ በየክለቡ ይህን መርዝ ረጭተዋል። ይህ መርዝ ከዳቾች የታወቀ የታመነ መርዝ ነው። ሮናልድ ኩመን ባርሳ ቤት የፈጠረው፣ ኤሪክ ቴን ሃግ ማንቸስተር ውስጥ፣ ቫን ሃል በየብሔራዊ ቡድኑ ወቅት በየክለብ በሰሩበት ይህን መርዝ መርጨት የታወቀ ነው። የበለጠ ደግሞ ሌላውን ከባዱ ሚስጥር ደግሞ ላንሳላችሁ። የርገን ክሎፕ በስራ ዘመናቸው በስራ ኃላፊነት በሊቨርፑል ቤት በቆዩበት ዘመናት ሁሉ በስራ ገበታ ላይ መገኘት ያለባቸው ቀናቶች ላይ ሁሉ ይገኛሉ። የበለጠ የረፍት ቀናቸውን መስዋዕት እያደረጉ ግን ወደ ጊዜ ትሬኒንግ ማዕከል ይመጣሉ፣ ወደ ትሬኒንግ ግራውንድ ይመጣሉ። የበለጠ ትኩረት የሚያደርጉት ምን ላይ መሰላችሁ? አካዳሚዎች ላይ እና በየርገን ክሎፕ መልቀቅ ጊዜ ከማድቤት ሰራተኞች ከወጥ ቤት ሰራተኞች አንስቶ እስከ ላይ ኃላፊዎች ጭምር ያዘኑት ያለቀሱት የርገን ክሎፕ ከታችኛው ሰራተኛ መደብ እስከ ላኛው ድረስ ያለውን በእኩል ይሄ ልባቸውን ክፍት አድርገው ነፃ በሆነ ቀረቤታ ስለሚያቀርቧቸው ከየርገን ክሎፕ የሚያገኙት ምላሽ ሁሉ ጣፋጭ ስለሆነ የሚማርክ ስለሆነ ለዚህ ግለሰብ መስራት እንደ አንድ መስዋዕትነት ተደርጎ ይቆጠርና ያላቸው ቀረቤታ በጣም ክሎዝ። የበለጠ ደግሞ በወቅቱ የነበረው የአካዳሚ ስርዓት ላይ በጣም እንዲሰራ በየጊዜው የርገን ክሎፕ ትእዛዝ ስለሚሰጡ በዚህ ትእዛዝ ምክንያት አብዛኛው የክለቡ ኃላፊዎች የክለቡ የዘርፉ ባለሙያዎች በአካዳሚ ተጫዋቾች ላይ ያላቸው አቋም በጣም ጠንካራ በጣም የአካዳሚን ጉዳይ በቅርብ ርቀት የሚከታተሉት ነው እና ቼኑ በጣም የተሳሰረ ነው። የርገን ክሎፕ የረፍት ጊዜያቸውን ይላል ይሄ ዘጋቢ በአብዛኛው ከቤተሰብ ሰዓት ውጪ የሚያሳልፉት የአካዳሚ ተጫዋቾችን ሁኔታና እድገት ሪፖርቶችን በመመልከት የበለጠ አካዳሚ ላይ ደክመዋል ይላል። በጣም በሚያስገርም ሁኔታ አርነ ስሎት የሊቨርፑል ኃላፊ ሆነው ከተቀጠሩበት ጊዜ አንስቶ 39 ቀን ብቻ ነው የአካዳሚ ተጫዋቾችን መጎብኘት የቻሉት። ይሄን ታምናላችሁ? 39 ቀን ብቻ በሁለት ዓመት ውስጥ። ክሎፕ አይደለም በስራ ዘመናቸው ባለፉት የእረፍት ቀናቸው ጭምር እየመጡ የሚጎበኙት የአካዳሚ ጉዳይ ነው። መጀመሪያ ታስታውሱ እንደሆነ በስራ ቅጥራቸው ወቅት ለአርነ ስሎትን ሲቪ መጀመሪያ አጣርተው ካጎሎበቱ ወይም የዚህ አሰልጣኝ መምጣት ለሊቨርፑል ጥሩ ሂደት ነው፣ የርገን ክሎፕ ትክክለኛ ተተኪ ይሆናሉ ብለው
ከመዘኛቸው ክራይቴሪያዎች መካከል የመጀመሪያውና ግንባር ቀደም የተጫዋቾችን መጎልበትና እድገት በደንብ ባስተማማኝ ሁኔታ ከፍ ማድረጋቸው የሚል መመዘኛ ነበር። ነገር ግን እዚህ የክለቡን ኃላፊነት ከተረከቡ በኋላ የነበራቸው ቆይታ ሁሉ ከነዚህ ነባራዊ ሁኔታ ጋር ፍጹም የተለያየ ነው። በእርግጥ እዛ ጋር እንደ ምክንያት ይነሳል። የእረፍት ቀናቸውን በአብዛኛው ወደ ኔዘርላንድ በመጓዝ ነው የሚያሳልፉት። ምክንያቱም ቤተሰባቸው በአጠቃላይ ኔዘርላንድ ስላሉ እና ወደዛ ይጓዛሉ በተደጋጋሚ። ያ ደግሞ የስራ ጊዜያቸውን ጠባብ አድርጓቸው ትኩረታቸው በአጠቃላይ የዋናው ቡድኑ ላይ ሆኗል። ግን በአካዳሚ ተጫዋች ላይ ያለው የሊቨርፑል አቋም ፍጹም እንዲቀየርና ባለፉት 2 ዓመታት ለክለቡ ቀጣይ ዓመታት ግብአት ይሆናሉ የተባሉት ወጣት ተጫዋቾችን ክለቡ አስገዳጅ የሆነ ሽያጭ ውስጥ እንዲገባ በከፍተኛ ሁኔታ ግፊት አድርገዋል። ትላልቅ ግዢዎች እንዲፈጸሙላቸው በሚል ለአሰልጣኙ ከፍተኛ መደላደል ፈጥረዋል። ነገር ግን አንድ የሚያስገርም እውነታ ልንገራችሁ። ሊቨርፑል የብሬንፎርዱን ጨዋታ እንዳጠናቀቀ ከተጫዋቾች ጋር የነበረ የመጨረሻ ሚቲንግ ተደርጎ ሁሉም የተወሰኑ ረፍት ጊዜያትን ለመውሰድና ወደ ብሔራዊ ቡድን ለመቀላቀል ከክለቡ እንደለቀቁ የክለቡ ኃላፊዎች ላለፉት 7 ቀናት ሁሉ እዛው በስራ ኃላፊነት ላይ ነው የቆዩት። ሪቪው ተጀመረ ሮብ ከሰዓት፣ አርብ ከሰዓት አለቀ። አርብ ከሰዓት ሪቪው አልቆ ሪቻርድ ሂውዝ እና አርነ ስሎት ስልክ ተለዋውጠው ነበር። አው ቀጣይ ዓመት ከኛ ጋር ትቀጥላለህ፣ አብረን በጋራ እንሰራለን፣ በቀጣይ ስለሚኖረን ፕላን ከቀጣይ ሳምንት ጀምሮ እንወያያለን፣ በጉዳዮቹ ላይ የሰመረና የጸና ጥናት ስለሚያስፈልግ ጉዳዮችን በእርጋታ ለመፈጸም በቀጣይ ጊዜያት በሚኖረን ግንኙነት ጠንከር ያለ ስትራቴጂዎችን እንጠቀማለን በሚል አርብ አመሻሽ ላይ ከስሎት ጋር አውርተው ስልኩን ዘግተዋል። ቅዳሜ ጠዋት ግን ሪቻርድ ሂውዝ መልሶ ደወለላቸው። በቃ ክለቡ አዲስ ዳይሬክሽን ፈልጓል። ስለዚህ ለአዲስ ዳይሬክሽን ራሳችንን ማቅረብ ስላለብን ከእርሶ ጋር መለያየት የመጨረሻ ውሳኔያችን ሆኖ ስለተገኘ ካሁን ባለ ያለንን ቀሪ ኮንትራት የ12 ወራት ኮንትራት እናፈርስና ከኃላፊነቶች ላይ ይነሳሉ የሚል ቀጥተኛ የስልክ ጥሪ ነው ያደረጉት ለአርነ ስሎት። አሰልጣኙ ኮምፕሌን አላቀረቡም። ጥያቄያቸውን ቶሎ ነው የተቀበሉት። በጣም በሚያስገርም ሁኔታ አርብ ከሰዓት በተደረገው ሚቲንግ ላይ ውሳኔው ሲተላለፍ ትልቅ የዚህ ውሳኔ ትልቅ ፓወር የነበረው ማይክል ኤድዋርድ። ሪቪው የበለጠ ቀን ላይ በነበረንም ፕሮግራም አንስተነዋል ትናንት። ሪቪው ላይ አፕሮች በምትለዋ ቦክስ ላይ ያለው የሊቨርፑል የጨዋታ ስታይል የበለጠ ከክለቡ አይደንቲቲ ጋር የመቀናጀቱ ጉዳይ ጊዜ ቢሰጣቸው እንኳን ሊመልሱት በሚችሉት ደረጃ ሳይሆን ከቁጥጥራቸው ውጭ መውጣቱንና ይህን ስብስብ ለማስተዳደር ያላቸው ፖቴንሻል በቂ ሆኖ ስላልተገኘ ሪቪውን ፌል አድርገዋል። በሚገዙ ተጫዋቾች ላይ የተጫዋቾችን ብቃት የማጎልበታቸውን ጉዳይ ጥያቄ ውስጥ ገብቷል። ስለዚህ ከዚህ አሰልጣኝ ጋር መሄድ ቀጣይ ዘመናት ለሊቨርፑል አደጋን ከፊት መስመር በኩል ማምጣት እንደሆነ ስለተረዱ ማይክል ኤድዋርድ የፈጠነ ውሳኔ ከቅዳሜ እንዳያልፍ ለሪቻርድ ሂውዝ ጠበቅ ያለ ትዕዛዝ ሰጥተው ነው የተለያዩት። ቅዳሜ ጠዋት ይህ ውሳኔ ተወሰነ። በጣም የሚያስገርማቸው አንድ ጉዳይ ልንገራችሁ። ጁሊያን ዋርድን ታውቁታላችሁ፣ የሊቨርፑል ቴክኒክ ዳይሬክተር። ጁሊያን ዋርድ እና ዴቪድ ፋሎው በ2022-23 በአንድ አጋጣሚ የፌኖርድ ካምፕን ለመጎብኘት እና አንዳንድ ለልምድ ልውውጥ በሄዱበት ነው የአርነ ስሎትን አፕሮች ተረድተው የክሎፕን ተተኪ በሚፈለግበት ወቅት እነዚህ ሁለት ኃላፊዎች ጥቆማ አድርገው የበለጠ አሰልጣኙን ለመመልመል ሂደቱን የጀመሩት ከሪቻርድ ሂውዝ ጋር ሆነው። በአርነ ስሎት ስንብት ላይ የጁሊያን ዋርድ ተጽዕኖ በጣም ከፍተኛ ድርሻ ወስዷል።
በጭራሽ በሊቨርፑል ኃላፊነት ላይ መቆየት እንደሌለባቸው ከፈረንጆች ፌብሩዋሪ ወር አንስቶ ከማይክል ኤድዋርድ ጋር ይወያዩ ነበር፣ ሪቻርድ ሂውዝን ጨምሮ። ግራ ከመጋባታቸው የተነሳ በሲዝኑ መሀል ላይ የሚያመጡትን አሰልጣኝ ስላጡ አሰልጣኙ መታገስ ተገቢ ነበር። ምክንያቱም ፕሪስ ሳጌን ለማምጣት ከሌንስ ድርድር ሲያደርጉ በወቅቱ ከፒኤስጂ ጋር ፉክክር ላይ ስለነበር ሌንስን ጥሎ መምጣት አይችልም። አሁንም ልንገራችሁ፣ ከዚህ በፊትም አንስቻለሁ፣ በዛቪ አሎንሶ ላይ የሊቨርፑል ኃላፊዎች 100% እምነት የላቸውም። አሁን በበቂ ሁኔታ ፕሮግረስ አድርጎ ጨርሷል ብለው አያምኑ። እንደ ምክንያት የሚያቀርቡት በርካታ ነጥብ አለ። ይሄ ከአርስቱ ጋር ስለማይገናኝ ማንሳት እዚህ ጋር ተገቢ ስላልሆነ ማለት ነው። ከአርስቱ ጋር ስለማይገናኝ እና የአንዶኒ ያሮላን ጉዳይ የበለጠ በብላክፑል በነበረው 4-5 ጊዜ በነበረው ሚቲንግ ራዮላ ለበርንማውዝ ኃላፊዎች በአመቱ መጨረሻ እንደሚለቁ ኦፊሻሊ ለማሳወቅ ከሪቻርድ ሂውዝ እና ከማይክል ኤድዋርድ ሊሰጣቸውን የሚገባ ዋስትናን ይጠብቁ ነበር። ልክ ከነሱ ያገኙትን ዋስትና ሲተማመኑ በቀጥታ ሄደው ለበርንማውዝ ኃላፊዎች በአመቱ መጨረሻ እንደሚለቁ አሳወቁ። ያኔ ሊቨርፑል በከባድ አደጋ ውስጥ ገብቶ የፒኤስጂን ጨዋታ ታስታውሳላችሁ? ሊቨርፑል በፒኤስጂ በዩኤፋ ሻምፒዮንስ ሊግ ከሩብ ፍጻሜ የሚወድቅ ከሆነ ስሎትን በቀጣይ ሲዝን ላናይ እንችላለን። ምናልባት ካስታውሳችሁ እንደውም ፕሮግራማችን ከጀመረበት ጊዜ አንስቶ የምትመለከቷቸው ቴምብሌኖች ሁሉ እኛ ያነሳናቸው ነጥቦች በስተመጨረሻም እንዴት ተፈጻሚ እንደሆኑ መረጃው ቅንጣት ታክል ስተትም መዛነፍም እንደሌለበት እንድታረጋግጡ የተመለከታቸውን ቴምብሌኖች በአጠቃላይ ፕሮግራሞች ናቸው። ስለ ስሎት በቅርብ ሳምንት ወደ እናንተ ያደረስ ነው። ራዮላ ቀጣይ ሊቨርፑል አሰልጣኝ ሊሆን እንደሚችል ከ10 ቀን በፊት የሰራነውን ፕሮግራም እያንዳንዱን ቴምብሌን ተመልከቷቸው። እነዚህ ቴምብሌኖች ሁሉ ያላቸውን ፕሮግራሞች ብታደምጧቸው ትናንትና የተወሰነው ውሳኔ መንደርደሪያ ሀሳቡን ያነሳንበት ነው። የስሎት ሌላኛው ጉዳይ አሁን ወደ ሜዳ ፐርፎርማንስ እንምጣ። ማን ማኔጅመንት ከሳላና ከኮርቲስ ጆንስ ጋር ከፈረንጆቹ አዲሱ ዓመት አንስቶ በቃላት ደረጃ እንኳን ለመግባባት አንድም ቀን እርምትም ለማግባባትም ስራ መስራት አይደለም። ሁለቱ ተጫዋቾች ጋር ከፍተኛ አለመግባባት አለ፣ አሊሰንን ጨምሮ የሚልም ዘገባዎች አሉ። አሊሰንንም ጨምሮ ከስሎት ጋር ያለው መቀራረብ በጣም ጋፓቸው የሰፋ በጣም አስፈሪ ስፕሪት ሊቨርፑል ቤት ነበር ማለት ነው። የበለጠ አሰልጣኙ የሚቆዩ ስለመሰላቸው ኮርቲስ ጆንስ እንዲሸጥ ለሊቨርፑል ኃላፊዎች ሪፖርት አድርጓል። አሁን የኮርቲስ ጆንስ የሽያጭ ጉዳይ ዳግም በሊቨርፑል ቤት ምክክር ሊደረግለት ነው። ላይለቅ የሚችልበት እድል ይሰፋል አሉ። ምክንያቱም ከስሎት ጋር ባለው ቀረቤታ ምክንያት በሁለቱ ወገኖች መካከል ፍጹም አለመግባባት የተፈጠረው ሊቨርፑል ኢንተር ሚላንን በዩኤፋ ሻምፒዮንስ ሊግ 1-0 ባሸነፉበት ጨዋታ በሜዳ ውስጥ በስሎትና በኮርቲስ ጆንስ መካከል በተደረገ የቃላት ምልልስ ነው ይላል አለመግባባቱ የተጀመረው። ከዛም በኋላ ከዚህ ተጫዋች ጋር መቀጠል እንደማይፈልጉ ለማኔጅመንት ዳይሬክተሮቹ አሳውቀዋል። የሊቨርፑል ብቸኛ ስካውሰርን እንግዲህ ስሎት ቀጣይ ዓመት የሊቨርፑል አሰልጣኝ ሆኖ ቢዘልቁ ኖሮ ኮርቲስ ጆንስ እንዲሸጥም ሪፖርት አድርገዋል ማለት ነው። እሺ፣ ሌላኛው ጉዳይ የስታይል ችግር። በስታይል ችግር ላይ በተደረገ ውይይት ላይ ሪቻርድ ሂውዝን ያው ከስራው ወርዶ እዛ ዘርፍ ላይ ስለሚገኝ ማይክል ኤድዋርድ ፍቃድ ጠይቆ ያው በሱ ኃላፊነት ላይ ጣልቃ ስለሚገባ የፈለገ ከሱ በላይ ቢሆንም አንዳንዴ ካላቸው መከባበርና ፍጹም አስደናቂ ስራ ከመስራት ጋር በተያያዘ ወረድ ብሎ ሪቻርድ ሂውዝን በማስፈቀድ ይላል ትህትና በተሞላው መልኩ ማይክል ኤድዋርድ ብቻውን አርነ ስሎትን ቢሮአቸው ጠርተው ለማናገር ፈለጉ። ከ1 ሰዓት ተኩል በላይ ከአርነ ስሎት ጋር ማይክል ኤድዋርድ ቁጭ ብሎ ተወያየ። በጭራሽ ሊቨርፑል በአርነ ስሎት ውስጥ ሊቀየር እንደማይችል ከዛች ሚቲንግ በኋላ ኤድዋርድ ደመደመ። አይደለም ኤድዋርድ ስሎትን ደግፎ
የሊቨርፑል የፌኖ የስፖርት ግሩፕ ኃላፊዎችን ለማሳመን ቀርቶ ከማርች ወር መጀመሪያ አንስቶ ይሄ የ1 ሰዓት ተኩል ሚቲንግ ተደርጓል ተብሏል። በስሎትና በኤድዋርድ ብቻ በኤድዋርድ ቢሮ ውስጥ ግን በጭራሽ ሊቨርፑል ከዚህ ሶፍትነስ ከዚህ ዊክነስ ውስጥ ሊወጣ እንደማይችል ኤድዋርድ ገና ሚቲንጉ ሳያልቅ ከአሰልጣኝ አርነ ስሎት ጋር ልቦናው አምኖ ነበር። ምክንያቱም ሊቨርፑል አሁን የአትሌቲክስን አንድ ዘገባ የሲሞን ጆንስን ዘገባ ተለያዩ ይቅርታ የዴሊ ሜሉን የነ ሲሞን ጆንስን ዘገባ ገብታችሁ ተመልከቱ። በጣም የሚያስገርም አንድ ጉዳይ እዛ ዘገባ ላይ ወጥቶ ሊቨርፑል ሚድል ክላስ ማናጀር አያስፈልገውም፣ ፍሮንት ራነር ማናጀር ነው የሚያስፈልገው። ልክ በሚኖራቸው ፕሬስ ኮንፈረንስ ሁሉ ይሄ የኮምፕሌንና በእግር ኳሱ ቤተሰብ ዘንድ ለመወደድ በሚል ክለብን ፊገር አውት የማያደርጉ ባላንስና የሆነ አስተያየታቸው 50-50 የሆነ ኮምፕሌን አለው፣ ግን የሚሰጡት አስተያየት በክለቡ የነበረውን ሜንታሊቲና አስፈሪ ተጋጣሚ ጫናዎች በሚጥል አስተያየት ውስጥ አይደሉም። ሁሌም ክለቡም ተጋላጭ ነው። የሚድል ክላስ ማናጀር ባህሪ በፕሬስ ኮንፈረንስ ላይ ይስተዋልባቸዋል። አጨዋወቱ በዚህ ደረጃ መድከሙ ብቻ ሳይሆን አሰልጣኙ ፊገር የሚያደርጉት ፕሬስ ኮንፈረንስ ላይ ያላቸው ካሪዝማቲክ እና የሊቨርፑል ገጽታ ግንባታ ላይ በጣም ዝቅተኛ እንደሆኑ የሊቨርፑል አመራሮች ከነበራቸው ተደጋጋሚ ሚቲንግ ይረዱ ነበር። በነገራችን ላይ ስሎትን የማሰናበት እቅድ የጀመረው በአዲሱ ዓመት መጀመሪያ ነው። ግን ሁነኛ አሰልጣኝ ሲዝን መሃል ላይ የሚረከብ ኃላፊነቱ የሚወስድ ተገቢውን አሰልጣኝ ስላላገኙ መታገስ ያለው ብቸኛ አማራጭ ስለሆነ ነው እና የክለቡን ባህል ላለማበላሸት ነው። የስሎት ጉዳይ በሊቨርፑል ቤት ያከተመው በዲሴምበር ወር ሊቨርፑል በፉላም 2-2 የወጡበት ሪድ ከኤሪያ ውጭ የዓመቱ ምርጥ ጎል የተመረጠችው ግብ ሊቨርፑል ላይ የተቆጠረችለት በሊቨርፑል ኃላፊዎች ዘንድ ታስታውሳላችሁ። ኢመርጀንሲ ሚቲንግ ብዬ ፕሮግራም ሰርቼላችሁ ነበር። ኢመርጀንሲ ሚቲንግ። ከዚህ ሚቲንግ የሚወጣው ዜናን በደንብ እንጠብቃለን። ውሳኔው መቼ እንደሚተላለፍ አናውቅም። ወደኋላ ወደ ዲሴምበር ወር የሰራነውን ፕሮግራም ኢመርጀንሲ ሚቲንግ የሚል ፕሮግራም አለ። ለ3 ሰዓት የተደረገው ሚቲንግ ያኔ መብቴ ተጨባጭ የሆነ የአሰልጣኝ ቅጥር ለመፈጸም ኃላፊዎቹ በገበያ ላይ በቂ አሰልጣኝ ጥራት አላገኙም። የዛቪ አሎንሶን ጉዳይ ተውት፣ አናነሳም፣ ድጋሚ አንወያይም። ምክንያቱም በሊቨርፑል ኃላፊዎች ዘንድ አሎንሶ ተቀባይነት ቢኖረው ለቦታው ይመጥናል ብለው ቢያስቡ አርነ ስሎት የሊቨርፑል አሰልጣኝ አይሆኑም። መጀመሪያውኑ አሎንሶ ማምጣት ይችላሉ። ይህንን ጉዳይ በነገራችን ላይ በደንብ ሊታወቅ ይገባል። ሁለተኛው ስፕሪትና ፋንቤዝ ትስስሩ ነው። አንድ ያስገረመኝን መረጃ ከውስጥ አዋቂዎች ያገኘሁትን መረጃ ልንገራችሁ። የፌኖ ስፖርት ግሩፕ በአንፊልድ ዙሪያ የፌኖ ስፖርት ግሩፕ ተወካዮች፣ የበላይ ጠባቂዎችም የክለቡ አስተዳዳሪዎችም በአንፊልድ ዙሪያ አንድ በቅርብ ጊዜ ውስጥ የተከፈተ ይሄ ምርጥ ሬስቶራንት አለ። አዘውትሮ የሊቨርፑል ኃላፊዎች እዛ ሬስቶራንት ውስጥ ተጠቃሚ ናቸው። በተለይ 4ቱ የበላይ ጠባቂዎች ፔድሮ ማርኩዝ፣ ጁሊያን ዋርድ፣ ሪቻርድ ዩዝ እና ማይክል ኤድዋርድ በአንድ ወቅት እዛ ሬስቶራንት ውስጥ እየተጠቀሙ እያለ አንድ የሊቨርፑል ደጋፊ በዛ ሬስቶራንት ውስጥ በመስተንግዶነት የሚሰራ ወጣት ለማይክል ኤድዋርድ ፊት ለፊት ቀጣይ የሊቨርፑል እጣ ፈንታ ምንድን ነው ብሎ ጠይቋቸዋል። በጣም የሊቨርፑልን ኃላፊዎችን ያስደነገጠ ጥያቄ ነው ይላል ሲሞን ጆንስ በቀጥታ ፊት ለፊት። ይሄ የሲሞን ጆንስ ዘገባ አይደለም፣ ይሄ የውስጥ አዋቂዎች ዘገባ ነው። ፊት ለፊት ጠይቋቸዋል። ምንድን ነው የክለባችን እጣ ፈንታ ከአሰልጣኝ አርነ ስሎት ጋር ብለው በተደጋጋሚ ይሄ ጥያቄ እነሱ አዘውትሮ በሚጠቀሟቸው በአንፊልድ ዙሪያ ባሉ ሬስቶራንቶች ዙሪያ ስለተደጋገሙ
የሊቨርፑል ኃላፊዎች መቆጠብ ጀመሩ። ከጥያቄው መብዛት በሊቨርፑል መንገዶች ወይም እነዚህ ኃላፊዎች በተደጋጋሚ በሚታዩበት ስፍራ ላይ ሁሉ ጥያቄዎች ከደጋፊዎች በቀጥታ ይሰነዘር ነበር። ደጋፊው በጭራሽ ከስሎት ጋር መቀጠልን የሊቨርፑልን ቆይታ አልፈለጉም። ምንም ያክል ክለቡን ለ20ኛ ዋንጫ ድል ቢያበቁ እንኳን ቨርዥን 2.0 የኤርገን ክሎፕ ቡድን ነው ብለው እንዲያምኑ የዘንድሮ ሲዝን አስገድዷቸዋል። ስለዚህ ተጽዕኖ የነበረው ኢንሳይድም አውትሳይድም ነበር። ለዛ ነው አርስቱን በእንዲህ መልኩ የተጠቀምነውና በአብዛኛው በቅሬታና በአቤቱታ የታለፈውን ሲዝን ለመሸፋፈን አሰልጣኙ የሞከሩበት ርቀትና ራሳቸውና ሙያቸውን ዲፌንድ አደረጉ እንጂ ሊቨርፑል አይደንቲቲን ዲፌንድ ባለማድረጋቸው ምክንያት ሊቨርፑል መሳሳቱን ሊቨርፑል ያን አግሬሲቭና ሜንታሊቲውን ያን ስትራክቸርና ያን አይደንቲቲውን ማጣቱን ስሎት ከበቂ በላይ ማሳያና ማረጋገጫ ሆነው ኃላፊዎቹ ይሄ ሲዝን ልክ ደጋፊው እንኳን ተጠናቀቀ እንዳለው ኃላፊዎቹም እንኳን ተጠናቀቀ ነው ያሉት። ምክንያቱም እዛ ላይ ያለው የደጋፊው ስሜት የክለቡ ውጤት ማጣት ብቻ ሳይሆን በብስለትና በእርጋታ ቡድንን ባስተማማኝ ሁኔታ በመገንባት የሚታወቁ ምርጥ ኃላፊዎች ጭምር እነዛን አስደናቂ ሱፐርስታሮችን አምጥተው እንኳን ክሬዲት ማግኘት አልቻሉም። የነሱንም ስራ አደጋ ውስጥ ከተዋል። እኛ ኃላፊ አንድ የሊቨርፑል ኢኮ ዘጋቢ ምን ይላል መሰላችሁ? በጣም ለስሎት አብዝቶ ጥላቻ ወይም ጥላቻ ካልሆነ እንደዚህ ሊል አይችልም። ሊቨርፑል ቤት የተረጨ መርዝ ከራይቨሪ ክለቦች ይላል። ተቀናቃኞች የላኩት መርዝ ነው፣ ሊቨርፑላውያን አይደለም የቀጠሩት ይላል ሲገልጸው አርነ ስሎትን። እና በአንድ ወቅት ከስሎት ጋርም ትንሽ ጋዜጣዊ መግለጫ ላይ አንድ ሁለት ለመባባል ደርሶ ነበር ጋዜጠኛና እሺ የአንዶኒ ራዮላ ሹመትስ ለምን ራዮላን የበለጠ ሊቨርፑሎች ለመምረጥ ተገደዱ? አንደኛ ራዮላ ከሊቨርፑል ኃላፊዎች ባገኙት ዋስትና ምክንያት ሚላንን፣ ፓላስን ቀን ላይ በነበረን ትናንት ፕሮግራም ሳላቅ ባየር ሙኒክ አልኩ፣ ባየር ሌቨርኩዘንን እነዚህን 3 ክለቦች ሪጀክት አድርገው ብላክፑል ለሊቨርፑል ቅርብም ስለሆነ በአብዛኛው ሊቨርፑል ለድርድርም ለምንም የሚመርጠው ከተማ ነው፣ የበለጠ ተወዳጅም ነው። የሊቨርፑል ኃላፊዎች ብላክፑል ላይ ሚቲንግ አላቸው ከተባለ አንድ ተጫዋች ሊያስፈርሙ ነው ወይም አንድ ጉዳይ ሊያጸድቁ ነው ይባላል እና እዛ በነበራቸው ቆይታ ወቅት ከአንዶኒ ራዮላ ኤጀንት ጋር ደጋግሜ ያነሳሁት ኢኒያኪ ባኔዝ ጋም ራዮላን በተገኙበት ሚቲንጋቸው በጣም ስሙዝ፣ በጣም የተረጋጋና በጣም የመተማመን ከፍታ የታየበት ስለነበር ጉዳዩ ልክ ስሎት የመሰናበታቸው ጉዳይ እንደተሰማ በተቃራኒው በፍጥነት ራዮላ እንደሚመጡና በቀጣይ ስራ ቀናት አድቫንስድ ስቴጆች ሁሉ የወረቀት ስራዎች እንደሚጠናቀቁ ይፋዊ ሹመቶች እንደሚፈጸሙና በቅርብ ጊዜያት ውስጥ በይፋ ስራቸውን እንደሚጀምሩ እየተገለጸ የሚገኘውና በሁለቱ ወገኖች መካከል የተደረገው የመጀመሪያውም የሁለተኛውም ተደጋጋሚ ሚቲንጎች ሁሉም በጥሩ ሁኔታ የተጠናቀቀ ስለሆነ ራዮላ በስራቸው ላይ በመጡ ኮንትራቶች ላይ ኃላፊነት ወስደው ሪጀክት ሲያደርጉ ከሊቨርፑል ኃላፊዎች የሚመጣው ውሳኔ ቀደም ተብሎ ስለሚያውቁት ነው ተብሏል እና ለበርንማውዝ ኃላፊዎችም የገለጹት ቀደም ብለው ከሊቨርፑል ኃላፊዎች በተሰጣቸው ዋስትና የበለጠ ደግሞ ከሪቻርድ ዩዝ ጋር ለረጅም ጊዜያት አብሮ በጋራ በበርንማውዝ መስራታቸው ለቦታው ላይ ተቀዳሚ ምርጫ እንዲሆኑ አድርጓቸዋል። የበለጠ የተጫዋቾችን እድገት፣ የወጣት ተጫዋቾችን ብቃትና ፖቴንሻል፣ የክለቡን ታክቲካል አፕሮችና አግሬሲቭ እግር ኳስን ከሃይ ኢንቴንሲቲ ጋር መጫወት መቻላቸው ለቦታው ላይ ተወዳጅም ተመራጭም አድርጓቸዋል ይላል። በዋነኝነት ከትናንት ጀምሮ ለአባም በውስጥ መስመር
ለኔም በኮሜንት መስጫ ላይ የምትጠቁሙት ተመሳሳይ ስም አለ፣ የሉዊስ ኤንሪኬ። በነገራችን ላይ ሉዊስ ኤንሪኬን ለማምጣት የሊቨርፑል ኃላፊዎች ሳይጥሩ ቀርተው ወይም ኤንሪኬን ሳይመርጥ ኤንሪኬን የማይመርጥ ቡድን የለም። አይደለም ሊቨርፑል ሻምፒዮን የሆነው አርሴናል ኤንሪኬን ቢያመጣ አይጠላም። በዚህን ሰዓት ኤንሪኬን ማንም አይፈልገው። የዓለም የእግር ኳስ እኮ በቃ የወቅቱ ምርጡ አሰልጣኝ ነው። የፔፕ አልጋ ወራሽ ነው። ምንም ጥያቄ የሌለው ጉዳይ እኮ ነው። ግን ማወቅ ያለብን በጣም ውስብስብ ኮንትራት ነው ያለው። ሊቨርፑል ሄዶ የሚደራደረው ደግሞ ከሻጭ ክለብ ወይም ኮንትራት አፍርሶ በቀላሉ ሄዶ ከሚያመጣው ክለብ ጋር አይደለም የሚደራደረው። አሰልጣኙ እሺ ኮንትራት ብቻው የሚያበቃበት ዘመን ቢሆን ነፃ ኮንትራት ነው የሚደራደረው፣ ከሻጭ ክለብ ጋር አይደለም። የዓለማችን የፋይናንስ ክፍተት ሆነ የገንዘብ እጦት ሆነ የትራንዚሽን ችግር ሆነ ምንም እንዲህ አይነት ጣጣ የሌለበት የተሟላ የተቀናጀ ያለቀ ቡድንን በስኬቱና በዳይናስቲው ላይ አስቀምጦ እሱም በስኬት ክለቡን በስኬት ላይ እኩል እየተጓዙ ያለበት ከፒኤስጂ ላይ እንዴት ቀላል ድርድር ይጠብቅ? ያውም እኮ እነ ሉካስ ኦካምፖስ ናቸው ተደራዳሪዎቹ፣ ከነ ሪቻርድ ጁዝ ከነ ማይክል ኤድዋርድ የ20 ምናምን ዓመት የስራ ልምድ ያላቸው በጣም በዘርፉ ረቂቅ ባለሙያዎች ጋር ነው የሚደራደሩት። ፈልቅቀው ለማውጣት ይችላሉ ብለን እንኳን ብናምን የኤንሪኬን ኮንትራት ማፍረስ ከፒኤስጂ አይነት ቡድን ጋር በጣም ከባድና ውስብስብ ነው። ይሄ የማይደፈር ትልቅ ተራራ ነው። ባይሆን የኤንሪኬ ኮንትራት ቢያልቅ በዘንድሮ ሲዝን ቢጠናቀቅ ለማምጣት ላይቸግራቸው ይችላል። ኮንትራት የ1 ዓመት አለው፣ ተጨማሪ 3 ዓመት ያውም በአመት እኮ የቀረበለት ለኤንሪኬ የዓለማችን ትልቁ ደሞዝ ተከፋይ አሰልጣኝ የሆነበትን 36 ሚሊዮን ዩሮ ነው የቀረበለት፣ 31 ሚሊዮን ፓውንድ። ሊቨርፑል እኮ ለስሎት በአመት የሚከፍለው 6.9 ሚሊዮን ፓውንድ እኮ። ልዩነቱን አያችሁ? በ5 ምናምን እጥፍ ነው። ይሄን ደሞዝ ለመክፈል ሊቨርፑል ፋይናንሻሊ ችግር የለበትም። ግን ኤንሪኬን ፈልቅቆ የሚያመጣው ከትናንት ምሽቱ የሻምፒየንስ ሊግ አሸናፊ ከሆነ ፒኤስጂን ያ ሂደቱን በጣም ከባድ እና ውስብስብ ያደርገዋል። እና አፕሮቻቸው ባይጠፋ እንኳን ፍላጎት ቢኖራቸውም እንኳን ገፍቶ ለመሄድ ግን ያለውን ፈተና ስለሚያውቁት የበለጠ ወጣቱን ስብስብ በወጣት በአዲስ አቅም በአዲስ ኢነርጂ ባልተብላላ ጉልበትና በትንሽ ክለብ በውስን ስብስብ በአነስተኛ አቅም በትንሽ ዴብዝ ትልቅ ስራ የሰሩትን አንዶኒ ኢራዮላን አሳማኝ አባኮ ኢራዮላ ከክሎፕ መልቀቅ አንስቶ ከስሎት ሹመት በፊት ለቦታ የሚመጥነው አሰልጣኝ የስፔናዊ የቀድሞ የራዮ ቫሊካኖ። እሱ በእርግጥ የራዮ ቫሊካኖ ቀንደኛ አድናቂ የሆነው በራዮላ ምክንያት ነው። አባ ራዮ ቫሊካኖን በጣም የሚወደው ምናልባት ሁለተኛ ቡድኑ ማለት ይቻላል ለራዮ ቫሊካኖ። ያም የመጣው ከራዮላ ምክንያት ነው እና ራዮላን በበርንማውዝ አይቶ አይደለም በነገራችን ላይ ለሊቨርፑል በዛም ወቅት ሲመኝ የነበረው ከቫሊካኖ አንስቶ ነው። ስለዚህ አሁን ሹመቱም ሽረቱም በሊቨርፑል ቤት እንዲፈጥም ምክንያት የሆነው ራሳቸውን ለስንብት ያበቁት አርነ ስሎት በስተመጨረሻም ክሬዲቱን አግኝተዋል። መሰናበቱ ደግሞ አስገዳጅ ስለነበር ተሰናብተዋል። በመጨረሻም ግን የስቴቨን ጄራርድን የትናንትናውን የቲኤንቲውን አስተያየት አድምጣችሁታል። የፋይናሉ የፍጻሜ ጨዋታ ተንታኝ ነበር እና ተጠየቀ። የብሬኪንግ ኒውስ አለን አርነ ስሎት ተሰናበቱ ሲል ይሄ ጉዳይ ሳፕራይዝ አላደረገኝም አለ። በእርግጥ ትልቅ ስራ ሰርተዋል። የዘንድሮ ሊቨርፑል ግን የእኛን ሊቨርፑል አይመስልም። በቃ ትክክል እንደዚህ አይነት ቆፍጣና የነካራገር ዳርዳር የማለትና ይሄ ክለቡን ከደጋፊው በላይ እንወዳለን የሚል አስተያየት ከመስጠት ትክክለኛ እኮ የእግር ኳስ በሳል በሜዳ ውስጥም ባለው ሚናም ክለብን በመምራት ነቃ ያሉ ተጫዋቾች የሚሰጡት አስተያየት ከፕሮፌሽናል ዘመናቸውም ሲጠናቀቅ እንዲህ አይነት በሳል ሀሳብ ይሄ አያስገርምም። የክለቡ ውድቀትና እንዲህ መዋረድ እንዲህ መፍረክረክ እንዲህ መውረድ ዋነኛ ምክንያት ስሎት ናቸው። ስለዚህ የአሰልጣኙ ስንብት የሚያስገርም አይደለም፣ የሚጠበቅ ነው አለ
100% የሀሳብ ተቀባይነት አግኝቶ እንግዲህ ብዙ መወያያ አርዕስት ፈጥሮ ነበር ምናልባት ከተመለከታችሁ እና በአጠቃላይ ከበስተጀርባ ያለው ተጨባጭ እውነታ እስካሁን ድረስ ያለው ይሄን ይመስል ነበር። በተለይ የቶፕ 6 ሪከርዳቸው ከሲቲ ጋር 3 ጊዜ ከዩናይትድ ጋር 2 ጊዜ ከወገብ በታች ባሉ ክለቦች በቶፕ 10 ክለቦች ዙሪያ የነበረው ደካማና አሳፋሪ አንገት የሚያስደፋ ውጤቶች ሁሉ ለትናንትና ከሰዓት ውሳኔ ትልቁ ምክንያት ነበርና ስሎት ከኛ የቀደሙት በስንት ሰዓት መሰላችሁ? በ1 ሰዓት ተኩል ልዩነት ነው ሚዲያ ላይ የተለቀቀው። ለእሳቸው ከተነገረ ከ1 ሰዓት ተኩል በኋላ ግን በጣም የሚያስገርማችሁ አርብ ምሽት ከሪቻርድ ሂውዝ ጋር በነበራቸው የስልክ ቆይታ ግን በክለቡ እንደሚቆዩ ነበር የሚያውቁት። እንግዲህ ይህን ይመስላል። ሌላ ሚስጥርም ከበስተጀርባ ጉዳይም ካለ እንግዲህ ከራዮላ ቅጥር ጋር በተያያዘ እንዴት ሊቨርፑልን ያቃኑታል የሚለውን ጉዳይ ደግሞ በቀጣይ ቀናት ሰፋ እያደረግን እንወያያለን። ሀሳቦችን ጥለን ሀሳቦችን እናነሳለን። ከራዮላ ውጪ አሁን ላይ በእርግጥ ኦፊሻሊ ስቴትመንት ስላልወጣ ኦፊሻሊ ኮንፈርሜሽን ስላልተሰጠ እንጂ በግልጽ እንናገርና ከራዮላ ውጪ ሌላ አሰልጣኝ አይመጣም። በቃ አሁን ሚዲያ ላይ የሚዘገበው ዘገባ ሁሉ ነው ማለት አይደለም። ከራዮላ ውጪ ማንም ሊመጣ አይችልም። የሆነ ተአምር ከተፈጠረ ኤንሪኬ ለቃለሁ ካለ አዲስ ቻሌንጅ እፈልጋለሁ ካለ ሊያመጡት ይችላሉ። በተረፈ ከራዮላ ውጪ የሊቨርፑል ቀጣይ አሰልጣኝ የሚሆን አሁን ላይ የለም። ራዮላ ነው የሊቨርፑል ቀጣይ አሰልጣኝ። ለማንኛውም ፕሮግራማችን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በፓሪስ ሴን ጀርሜን ድል በሊቨርፑል የአሰልጣኝ ሹም ሽረት ዙሪያ የነበረን የእሁድ ፕሮግራም እኚህን ይመስሉ ነበር። ከእናንተ ጋር በሁለት ፕሮግራም ቆይታ አደረግኩኝ። ሚናድ አብዲ ነበርኩ። ሰላም ቆዩ።